የአሜሪካ መንግስት ሪፖርት አውጥቷል። ሪፖርቱ ውስጥ ያካተተው ይሄ አስገድዶ ህፃናትን አስገድዶ ለጦር መማገድ በተመለከተ ሰፋ ያለ ሪፖርት አቅርቧል። ምንድነው መጀመሪያ ደረጃ አብይ ባለፉት 7 ዓመታት ጦርነት ውስጥ ነው ያለ። ኢትዮጵያ ህዝብ ላይ ነው ጦርነት ያወጀው እና በጦርነቱ ጊዜ አብይ የራሱ ወታደር ጨርሷል። ለምሳሌ ከትግራይ ጋር ያካሄደው ጦርነትን በተመለከተ የኢትዮጵያ ወታደር ማአት ነው እንግዲህ የሞተው። ማአት ስለሞቱበት የሞቱ ወታደሮች ደግሞ ለቤተሰቦቻቸው አይነገርም። መርዶ እንኳን አይሰማም ሰው። ልጅሽ ሞቷል ተብሎ አይነገርም። ካሳ እንኳን የለም። እሱ የለም። በኢህአዴግ ጊዜ ካሳ ነበር። ምንድነው የሚሆነው? በየጊዜው የአብይ ወታደር ስለሚጠፉ ስለሚያልቁ በየ6 ወር ካድሬው ተመድቦ በየወረዳ በየቀበሌ እየዞረ ዜጎችን እያደነ ይዞ ወደ ጦር ማሰልጠኛ ይልካል። ይዞ ቤተሰቦቹ ደግሞ ገንዘብ ካለው አግተው ገንዘብ ይጠይቃል። ይሄንን የሚያደርገው የብርሃኑ ጁላ መዋቅር ነው እና የአብይ አህመድ መዋቅር በየ6 ወሩ በተለይ አሁን ኦሮሚያ ውስጥ፣ አማራ ክልል ውስጥ ምናቀው፣ ደቡብ ውስጥ፣ ሌላ ክልሎች ውስጥም በግድ ወጣቶችን ህፃናትን በግድ አስገድዶ ወደ ጦር ይልካል። አስገድዶ አፍኖ ጦር ማሰልጠኛ ይልካል። አብይ ይሄን በየ6 ወሩ እናውቀዋለን እና ወረራ ነገር ነው በየ6 ወሩ የሚካሄደው። ወጣቶችን ከመንገድ ላይ ከከተማ ከገጠር ከትምህርት ቤት ከገበያ ከቤተክርስቲያን የሚመለሰው ወጣት ይያዝና ወደ ጦር ማሰልጠኛ ይላካል። ይሄ የታወቀ 7 ዓመት ሙሉ ያየነው ነገር እና የአብይ ወታደር በፍላጎት ሳይሆን በግዳጅ ነው የሚመሰረተው። ለዛም ነው የአብይ ወታደር እዚህ ግባ የሚባል ተልኮ የለውም። አንድ ግለሰብ አብይ አህመድ የሚባል ስልጣኔን ጠብቁልኝ ብለው እንትን ስለሚያደርግ ማንም ሰው ለአብይ መሞት አይፈልግም፣ እጅ ይሰጣል። ጦርነት እኮ ግብ ያስፈልጋል። ያለ ግብ ጦርነት የለም። የአብይ ወታደር ግባቸው ምንድነው ብትል የአብይ ስልጣን ብቻ ነው። አገርን መጠበቅ አይደለም፣ ማህበረሰብን መጨፍጨፍ እንደ ግብ በአብይ ተልኮ ተሰጥቷቸው እንግዲህ ህብረተሰብን ያሰቃያሉ። ይሄ ደግሞ ግብ መሆን አይችልም። እስከ መቼ? ጦርነት እኮ የምታካሄደው ለተወሰነ ጊዜ ነው። ግብ ያለው አጭር ግብ ነው የሚኖረው ጦርነት ሲባል። ግቡ ምንድነው? የአብይ ጦርነት ግቡ ምንድነው? ለምሳሌ የአብይ ጦርነት በኦሮሚያ ክልል ግቡ ምንድነው? የአብይ ጦርነት በአማራ ክልል ግቡ ምንድነው? የአብይ ጦርነት በትግራይ ክልል ግቡ ምንድነው? የአብይ ጦርነት በአፋር ክልል ውስጥ አሁን ግቡ ምንድነው? ግቡ አይታወቅም። ስልጣን ብቻ የአብይ ስልጣን። ከዛ ውጪ የኢትዮጵያ ዜጋን የኢትዮጵያን ሀገር አንድች የሆነ ብሔራዊ ጥቅም የሚባል ነገር የለም። ብሔራዊ ጥቅም ብሎ አብይ የሚያወራው የአብይ አህመድ ጥቅም ነው። ለዚህ ደግሞ የሚሞትለት ሰው የለም። ወታደር ለአብይ ጥቅም አይሞትም፣ ይማረካል እንጂ ከተገፋም ይሞታል። መጨረሻ ላይ የማሸነፍ ስሜት የማሸነፍ ወኔ የምታገኘው እኮ ተልኮ ትክክለኛ ሌጂትሜት ሲሆን ነው። ትክክለኛና ሌጂትሜት ኮዝ ያላቸው ጫካ የገቡ ናቸው። የአማራ ወጣቶች ጫካ ገብተዋል፣ ሌጂትሜት ጥያቄ ያላቸው። የኦሮሞ ወጣቶች ጫካ ገብተዋል፣ ሌጂትሜት ጥያቄ ያላቸው። የትግራይ ህዝብ ከሞት አፋፍ ነው የተረፈው።
ቢዋጉ ሌጂቲሜት ኮዝ አላቸው። ሁሉም ኢትዮጵያውያን ሌጂቲሜት ኮዝ አላቸው። ሌጂቲሜት ኮዝ ያለው ጦር ያሸንፋል። የአብይ ጦር አያሸንፍም። ለዛም በየጊዜው በየ6 ወሩ በህፃናትን በግዳጅ ለጦርነት ያውላል። አብይ ወታደሮችን ያው በፍላጎት ለአብይ ወታደር የሚሆን የለም ኢትዮጵያ የሆነው በፍላጎት። ለዛም ነው በጉልበት በየጊዜው በግዳጅ ይሄ ፎርስድ ኮንስክሪፕሽን የሚፈጽመው። ደግሞም ህፃናትን ነው ፎርስድ ኮንስክሪፕሽን የሚፈጽመው። በጉልበት የሚያፍነው ህፃናትን ቻይልድ ሶልጀር ይላል እኮ። እና እዚህ ላይ የአሜሪካ መንግስት ሰፋ ያለ ሪፖርት አቅርቧል። እናም ምን መደረግ እንዳለበት እንደ ሬኮሜንዴሽንም አስቀምጧል። ደረጃ ሰጥቶታል። ለኢትዮጵያ ደረጃ ሰጥቶታል። ኢትዮጵያ ለወታደር የሚውሉ አንደኛ ህፃናትን ይመለምላል፣ ሁለተኛ ደግሞ በግድ ይመለምላል። ይሄንን ማቆም አለበት ብለው ሰፋ ያለ ዝርዝር አተታ ያለው ከዛ በኋላ መጨረሻ ላይ ሬኮሜንዴሽን ያለው እንትን አቅርበዋል የአሜሪካ መንግስት። እንግዲህ ይሄንን ኢትዮጵያውያን ስናወራ ቆይተናል። ለብዙ ጊዜ ስናወራ ነበር ይሄንን ጉዳይ። አሁን የዓለም አቀፍ በተለይ አሜሪካ መንግስት ከአሜሪካ መንግስት የሰማነው የአብይ አህመድ ስርዓት አንደኛ ህፃናትን፣ ሁለተኛ በግድ ይመለምልና ለጦርነት ያማግዳል ብለዋል። ዋናው እኛ ኢትዮጵያውያን አይተን የምንናገረው ነው። ዋናው ነገር እኛ ከተስማማ ነው ጉልበት ያለው ኢትዮጵያ ህዝብ ነው፣ ማህበረሰቡ ነው። አብይ ማባረር የሚችለው የኢትዮጵያ ህዝብ ነው። ነገር ግን ዓለም አቀፍ ማህበረሰብም እውነታውን ሐቁን ማየቱ ለኢትዮጵያ ህዝብ በጣም ትልቅ ቪክትሪ ነው። በጣም ትልቅ ቪክትሪ ነው። የአብይ ውሸት በየቦታ እየተጋለጠ ነው። በዓለም አደባባይ የአብይ ውሸት እየታወቀ ነው። በግድ ይሄ አሁን ኢትዮጵያ ውስጥ ህገ መንግስት የሚባል አጥፍቷል። በህገ መንግስቱ መሰረት ማንም ሰው ያለ ፍላጎቱ ወታደር መሆን አይችልም። የአብይ ብሔራዊ አገልግሎት የሚባል ነገር ይህ ህገ መንግስታዊ ነው። ህግ የሚባል ነገር አብይ አያውቅም እንጂ ህገ መንግስት የሚባል ነገርም አያውቅም እንጂ አብይ የሚያወሩት ሁሉ ህገወጥ። ለጦር ወታደር ውትድርናን የሚፈልግ ሰው ካለ መሄድ ይችላል። ነገር ግን ውትድርናን ካልሄድክ ኢትዮጵያዊነት እነጥቃለሁ ካልከኝ አችልም ነው የምልህ። እንዴት ማንም ሰው ኢትዮጵያ ውስጥ በመወለዱ የአገር ባለቤት ነው። አብይ ይህንን አያውቅም። እኔን ካላገለገልከኝ ኢትዮጵያዊ አይደለህም ልልህ ይችላል። እሱ ራሱ ኢትዮጵያዊ ያልሆነ ግለሰብ ጉድፈቻ ለዩኤኢ የገባ በገዛ እጁ በገዛ ፍላጎቱ ለውጭ ሀገር ጉድፈቻ የገባ ግለሰብ ምኑ ጋር ነው ብሔራዊ አገልግሎት የሚያውቀው? በአብይ ጦርነት ይሄ አሁን አብይ ሁሉም ማህበረሰብ ላይ ጦርነት አውጀው፣ ኦሮሞ ላይ 7 ዓመት ሙሉ፣ አማራ ላይ አሁን 3 ዓመት፣ ትግራይ ጄኖሳይድ ሁሉ ሞክሮ የትግራይ ህዝብ አላልቅ ብሎ ዛሬ ደርሷል። ይህንን ሁሉ ከፈጸመ በኋላ ያው የዩኤኢ ተላላኪ የሆነ ሰውዬ የዩኤኢም ዜጋ የሆነ ሰውዬ
ጉድፈቻ ማለት እንግዲህ ዜግነት በኢትዮጵያ ባህል ጉድፈቻ ከገባ ማለት አንድ ልጅ ጉድፈቻ ከገባ ያ ልጅ ወደ ዛኛው ቤተሰብ ተቀይሯል። ሙሉ በሙሉ መብትም ከዛኛው ቤተሰብ ነው የሚያገኘው። ዜግነትም ከዛኛው ቤተሰብ ነው፣ ከዛኛው ጎሳ ነው የሚያገኘው በኢትዮጵያ ባህል እና ይሄ ጉድፈቻ ኢትዮጵያ ውስጥ ህጋዊ ነው። በዩኤኢም ጉድፈቻ ከገባ የዛኛው ቤተሰብ አባል በባህሉ መሰረት እዛ ገብታል። እዛ ከገባ ዜግነትም እዛው ነው የሚሆነው። ወንድምህም እዛው፣ እህትም እዛው፣ መብቶችም እዛው ነው የሚሆነው። ተጠሪነትም ለዛኛው ማህበረሰብ ነው፣ ለዛኛው ቤት ነው፣ ለዛኛው ጎሳ ነው፣ ለዛኛው ሀገር ነው፣ ለዩኤኢ ይሆናል። እንዲህ አይነት ሰው ነው እንግዲህ ብሔራዊ አገልግሎት ብሎ ሲፈልግ ወታደርና እኔን ካላገለገልክኝ ብሎ ምዝተው ሰውን የሚጨፈጭፈው የሚያስጨፈጭፈው ይሄ ነው። ይሄ ሰውዬ ተላላኪ የሆነ አገሩን የከዳ ሰው ነው። እሱ እኮ ምን አገባው? የፈለገ ወንጀል ኢትዮጵያ ውስጥ ቢከሰት እሱ ራሱ ሁልጊዜ ስፖንሰር እያደረገ የሚያስፈጽመው ወንጀል አገባው። አብይ ምን አገባው? he doesn't care። ለምን? እሱ መጨረሻ ላይ የት እንደምኖር ያውቃል። የማን ተላላኪ እንደሆነ ስለሚያውቅ የኢትዮጵያውያን ተላላኪ ቢሆን ለኢትዮጵያውያን ሩሩህ ይሆንና ያስባል። ነገር ግን አብይ የኢትዮጵያውያን ተላላኪ አይደለም፣ ለሌላ አገር ነው የሚላከው አብይ። ለዚህም ነው በውትድርና ህፃናትን በግድ እየመለመለ በየጊዜው በጦር ህፃናት በጦር እየተማገዱ እያለቁ ነው። በተለይ ደግሞ ከኦሮሚያ ውስጥ የሚታወቅ በየ6 ወሩ ወረራ ይካሄዳል። ህፃናት ይሰበሰባሉ፣ ማሰልጠኛ ይገባሉ። ከዛ በኋላ ወደ ኦሮሚያ ወደ አማራ ክልል ሂዶ ያልቃል። ይሄ ነው። ይሄንን ደግሞ ከአሜሪካ መንግስት ሪፖርቱን መስማታችን ለኢትዮጵያ ህዝብ በጣም ትልቅ ነገር ነው። ዓለም እያወቀ በመሆኑ ኢትዮጵያውያን እየታገሉ ያሉት ኮዛቸው ይታወቃል። አሁን ግልጽ ነው የሚሆነው የሚል ነገር ነው። አጠቃላይ የሁሉ መከራ ከአማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል፣ ሌላ ሁሉም ክልሎች አካባቢ እየታዩ የረሃብ ጉዳይ ኢትዮጵያውያን እየተራቡ ነው። በየቦታ ያሉ እየተገደለ ሰው እየተጨፈጨፈ ያለ ሰው ይሄ ሁሉ የተማሪዎች ንቅናቄ ይሄ ሁሉ ምንድን ነው የሚያሳየው? የግድ ሁሉም ሰው ተባብሮ ይህንን ሰውዬ ይህንን አገዛዝ ሊገረስስ ይገባል። ጊዜ መስጠት አያስፈልግም። ቶሎ ይህንን ስርዓት እልባት ሰተነው የሚቀጥለው የሽግግሩ ላይ ዝግጅቶች አሉ። ሽግግሩ ላይ ከዛ ከአብይ በኋላ ያለው ስርዓት ምን መምሰል አለበት፣ ሰላሙ ምን መምሰል አለበት፣ ዲሞክራሲው እንዴት መሆን አለበት የሚለው ላይ ፎከስ አድርገን መነጋገር ያስፈልጋል። ነገር ግን ይህንን ስርዓት ላይ መብቂያ ልናደርግ ይገባል። ይሄ ደግሞ የሚመጣው የታጠቀውም ኢትዮጵያዊ ሁሉ ሊተባበር ይገባል። ያልታጠቀውም የከተማ ነዋሪም የገጠር ነዋሪም ውጭ ሀገር የምንኖረውም መንግስት ውስጥ ያሉ መንግስት ሰራተኛም ወታደር ውስጥ እንኳን ያሉ ሊያስቡ ይገባል። ፖሊስ ውስጥ ያሉ የመንግስት ሰራተኛ ሁሉ አስቦ አንድ ላይ ተባብሮ ይህንን ስርዓት ግብዓተ መሬቱን መፈጸም ያስፈልጋል በፍጥነት።